ሩታ ድንገት ሆስፒታል ገባች። ምን ሆና ነው? አብርሽስ በዚህ ሰዓት ምን እያደረገ ነው? ብዙዎቻችሁ ተደናግጣችሁ ምልክት እየላካችሁ እንደሆነ አውቃለሁ። ነገር ግን እንዳትደናገጡ። ነገሩን ከመጀመሪያው እስከ መጨረሻው ስነግራችሁ ትረጋጋላችሁ። ቪዲዮን እስከ መጨረሻው ተከታተሉ። ምክንያቱም መጨረሻ ላይ ሁላችሁም ደስ የሚል ዜና አለን። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ዛሬ ትንሽ ለየት ያለና መጀመሪያ ላይ ሁላችንም ያስደነገጠ ነገር ተከስቷል። ሩታ ድንገት ህመም ተሰምቷት ሆስፒታል እንድትገባ ሆኗል። ይህን ቪዲዮ የምሰራላችሁ ብዙዎቻችሁ ስለምትወዷቸውና ሁኔታዋ ስላሳሰባችሁ እውነታውን እንድታውቁት ብለን ነው። አብርሽ አጠገባ ሆኖ የሚችለውን ሁሉ እያደረገ ነው። አሁን ሩታ ያለችበትን ሁኔታ፣ ለምን ሆስፒታል እንደገባች በዝርዝር እነግራችኋለሁ። ሁኔታው የተፈጠረው ዛሬ ጠዋት ነው። ሩታ ድንገት ራስ ምታት አጋጥሟት ነበር። አብርሽ ወዲያውኑ ነበር ወደ ሆስፒታል የወሰዳት። እዚህ ጋር ማወቅ ያለባችሁ ነገር ቢኖር አብርሽ በዚህ አስቸጋሪ ሰዓት ምን ያህል አጠገባ ሆኖ እያበረታታት እንደሆነ ነው። ሁለቱም በጣም ጠንካራዎች ናቸው። ሆስፒታል ውስጥ የተደረጉ አንዳንድ ምርመራዎች አሉ። የምርመራ ውጤት ምን እንደሆነና ዶክተሮች ምን እንዳሉ ከጥቂት ሰከንዶች በኋላ እነግራችኋለሁ። አሁን ደግሞ ወደ ዋናውና ሁላችንንም ወደሚያረጋጋው ነጥብ ልምጣ። ብዙዎቻችሁ እንደፈራችሁት ከባድ ነገር አይደለም። ዶክተሮቹ እንደተናገሩት ከሆነ ህመሙ በድካም የመጣ ቀላል ህመም ነው። አሁን ሩታ በጥሩ ሁኔታ ላይ ትገኛለች። መድኃኒት ተሰጥቷታል። እረፍት እያደረገች ነው። አብርሽም ሁሉንም ሰላም በሉልኝ፣ ስላሰባችሁልን እናመሰግናለን ብሏል። ስለዚህ ቤተሰቦች እንዳትደናገጡ። ሩታ በቅርቡ ተሽሏት ወደ ስራዋና ወደ እናንተ ትመለሳለች። የሁላችሁም ጸሎትና መልካም ምኞት ተለይቷት አያውቅም። ሩታ ያላችሁ መልካም ምኞት በኮሜንት ስር ግለጹላት። እሷም ስታነቡ ደስ ይላታል። በቀጣይ ቪዲዮ ሩታ ራሷ ፊት ለፊት ቀርባ ስሜቷን የምትነግራችሁ ይሆናል። ቪዲዮውን ላይክ ማድረጋችሁን እንዳረሱ፣ ለሌሎችን እንዲደርስ ሼርም አድርጉት። ለዚህ ቤተሰብ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እዚህ ቤተሰብ አባል ይሁኑ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።